የተከበሩት አቶ ካሌብ ሞሲሳ እንግዲህ ዛሬ ላይ መጥተው ያው ደስ ብሎናል ማለት ነው። በነገራችን ላይ እኔ በጣም ጓጉቼ ነበረ። ካሌብ ሞሲሳ በነገራችን ላይ የናታን አባት ነው ታውቃላችሁ። ዳጣ ድራማ ላይ የናታን አባት ነው ማለት ነው። ምክንያቱም ብዙ ጊዜ እንግዲህን ከተመለከታችሁት እኔ ግን ማለት ነው ደረጀ ራሱ ሀብታም ምናምን የሆነበት ምክንያት የሆነ ሳስበው ከካሌብ ጋር ይሰራሉ። እኔ እንደዛ ነው የሚሰማኝ ማለት ነው። እናንተ ምን ይሰማችኋል? ስራቸው የተያያዘ ምናምን ይመስለኛል። እና ዛሬ ላይ እንግዲህ አቶ ካሌብ መጥተውልናል። እንኳን በሰላም መጡ፣ እንኳን በሰላም በጤና ስለመጡ ደስ ብሎናል። በመጀመሪያ እንግዲህ በአክብሮት ማለት ነው ለካሌብ ሞሲሳ እና ሌላው እንግዲህ እኔ እኮ ብያቸዋለሁ። በነገራችን ላይ ብዙ ጊዜ ካሌብ ዝናን በጣም ሰነፍ እንደሆነና ስራው ላይ ምንም ታክቶ እንደማይሰራ ይነግረዋል። እና ካሌብን በነገራችን ላይ ካሌብ መድብል ጋር አብሮ ሰርቷል። በአካል ቢተያዩ ያውቀዋል። ግን አሁን ደግሞ በአካል ስላልተያዩ መድብል የሚባለውን ስም ስለማያውቅ ከዛን ጊዜ ከመድብል ጋር የሚሰራው ስም ሌላ ነው እንጂ ብዙ ጊዜ እንግዲህ ማን ነው እያለ ያለው ለዝና ይነግረው ነበረ። ያ ሰውዬ በጣም ጎበዝና ጀግና ሰው ነህ፣ በጣም ደፋር ሰው ነው፣ አንተ በሷ ስትታይ ምንም አይደለህም እያለም ብዙ ጊዜ ለዝና ይነግረው ነበረ ማለት ነው። ዝና ራሱ ምንድን ነው ያለው? ቆይና እኔ እዚህ ሰውዬ ስም በተነሳ ቁጥር እኔ መሰደብ አለብኝ እንደ እያለ ራሱ እየተናገረ ነበርና እናም ካሌብ ራሱ ማለት ነው ወዲ ማመን አለብክ፣ እሱ አንተ በሱ አይን ስትታይ ምንም አይደለህም እያለም እንግዲህ ግን ይነግረው ነበረ ማለት ነው። ይህንን ነገር እንግዲህ ዝና ያስታወሰው ምንድን ነው ባለፈው ፓርት ላይ መድብል እንግዲህ ግን ከካሌብ ጋር የሚሰራውን ስም እንግዲህ ሲነግረው ይህንን ነገር ማመን ነበር ያቃተው። እና ታዲያ አንተ ማለት እሱ ነበርክ ብሎም ወደ ኋላ ፓርት ላይ መለስ ብሎ እንግዲህ ዝና ለራሱ እያስታወሰ ተመልክተነዋል። እና ዛሬ ላይ በጣም ደግሞ የሚገርመው ነገር አንዳንዴ እኮ ግን ይሄ ስልጣን ግን ሰውን እየገደሉ ስልጣን በቃ ለራስ ይሰጠኝ የምንለው ነገር በነገራችን ላይ ወደች ድራማ ይሆን እንጂ ትክክለኛ በቃ ኢትዮጵያ ላይ ራሱ የሚካሄደው ነው። በቃ ትክክለኛ ይሆናል አይደለ? እያሳዩና እያስተማሩ ያሉት ማለት ነውና ልብ ብላችሁ ከተመለከታችሁት በጣም አስተማሪና ደስ የሚል ድራማ ነው በነገራችን ላይ ማለት ነው። እና ሌላው እንግዲህ ያው ዝና ይሄ መድብል እንግዲህ ስለ ካሌብ እንግዲህ እየነገራቸው ነው። ምንድን ነው እንግዲህ እያላቸው ያለው ካሌብ ወደ አዲስ አበባ እንደመጣና እንዲሁም ዝና እንግዲህ መታሰር እንዳለበት ነግሮታል። እና የራሱ የሆነ መርማሪ ደውሎለት ነበርና ዝና እንደታሰረ ይቀጥላል እዚሁ ማለት ነው። እንደታሰረ ይቀጥልና ግን እነሱ ምርመራቸውን መቀጠል እንዳለባቸው ፖሊሱ ለነ መድብል ይነግራቸዋል። መድብልም እንግዲህ በዚህ ሀሳብ ተስማምቶ ያው ዝናን እንግዲህ ለጊዜው በእነሱ ቁጥጥር ስር እንዲሆን ተደርጓል ማለት ነው። እና በቃ ታዲያ እዚሁ ሊሆን ነው ማለት ነው ዝና ሲልም አወድ እዚሁ መሆን አለበት እና መርማሪው እንግዲህ ስራቸውን ሊቀጥል ታዳ ነው ሲለውም አወድ ቪዲዮን ሰጠው እንደ ሲለው እንግዲህ ብሩክ አወድ ቪዲዮን ሰጥቼዋለሁኝ እና መከሰስ አለበት እና ታዲያ የሚከሰሰው ዝና ነው ሲል ታዲያ ኋላ ማንን መከሰስ አለበት እያለም እንግዲህ መድብል ይነግረዋል ማለት ነው። እና አሁን ላይ እንግዲህ በጣም ደስተኛ የሆነው ማን ነው ካላችሁ እንግዲህ ሞገስ ነው። ሞገስ ከዚህ በላይ ምንም የሚያስደስት ነገር አለ? በቃ ዝና መቀመቅ ሊወርድ ነው ማለት ነው ከነ ግብረ አባሮቹ እያለም እንግዲህ ሲነግረው አው ከነ ግብረ አባሮቹ መቀመቅ መውረድ አለበት እያለም እንትን ይለዋል። ከዚህ በላይ እኮ የሚያስደስት ምንም ደስታ እኮ የለም፣ በጣም ደስ ይላል እያለም እንግዲህ ይላሉ ማለት ነው። እና በጣም ነው ደስ የሚለው በነገራችን ላይ አንዳንዴ ጊዜ ቂጣ ነው የሚባለው እኮ እንደዚህ ነው። እና አሁን ላይ እንግዲህ ጊዜው የነ ሞገስ ነው ብዬ ነው የማስበው። አሁን ደግሞ እንግዲህ ትልቅ ፈተና የሚጠብቃቸው ከካሌብ ጋር የሚገጥሙት ነው። እንግዲህ ደግሞ ለእነሱም እንግዲህ መድብል እንዳለው ፈጣሪያችንን ይዘን ነው እነሱ በጉልበታቸው ሲመኩ፣ እኛ ደግሞ በፈጣሪያችን ተመክተን እናሸንፋቸዋለን። አሁን እንግዲህ ይህንን ነገር እርሱትና እናንተ ግን ሰርጋችሁ እንዴት ነው? ሰርጋችሁን እንዴት ልታካሂዱት ፈልጋችኋል? በማለትም እንግዲህ ይጠይቃቸዋል ማለት ነው።
ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባር ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም እንግዲህ ያው የሰርጋቸው ነገር በነገራችን ላይ ከተመለከታችሁ ደስ በሚል ድባብ ነበረ ያሳለፉት ማለት ነው። የምር በጣም ነበረ ደስ የሚለው እና እንግዲህ ስለ ሰርጋቸው እየተወያዩ ይገኛሉ። ሌላው እንግዲህ ማህሌትን እንግዲህ ኤደን አሳልፋ ሰጥታታለች። ኤደን እንግዲህ በባለፈው ፓርት ላይ ከተመለከታችሁት 3 ሚሊዮን ብር የሚያወጣ በልጇ እንግዲህ ታማብኛል ልጄ ነች ብላ ተምናባት ነበርና እንግዲህ ዛሬ ላይ ኤደን እንግዲህ ሁሉንም ነገር ለዛ ለአቶ ሀብታሙ ትነግረዋለች ማለት ታሰማዋለች ማለት ነው። እናቱ ሀብታሙን በጣም እንግዲህ እንደዛ ያላዘነላትን ያክል ዛሬ ላይ በጣም ተናዶባት እውነት ይች ልጅ የምትማር አይደለችም ማለት ነው፣ ምን አይነት ሰው ነች እያለም ይነግራታል ማለት ነው ለኤደን። ኤደንም አወዲ ያንተ ማህሌት ማለት እንደዚህ ነች፣ በባለፈው ራሱ 500,000 ብር ብላክ ቤክ እንዳደረገችህ ሰምቻለሁ ስትለው ታዳንችም የእሷ ተባባሪ ነሽ እንዴ ሲላት እንግዲህ እንዴ ስለምን መተባበር ነው የምታወራው? እኔ ምንም የማውቀው ነገር የለም። እኔ እሷ ተባባሪ በሆን ኖሮ አሁን እንደዚህ አጋልጣታለሁኝ እንዴ ስትልም ለሀብታሙ ተነግረዋለች። እንግዲህ ዛሬ ላይ ከመሀሌት ጋር ተገናኝተው መሀሌትም እንግዲህ ያንን ያዘንበዋን እያፈሰሰች ወይኔ እኔ እኮ ምን አይነት እድል ነው ያለ ቆይናና ምን በድዬ ነው ምናምን እያለ መሆኖች ነው ቆይና መሀሌት ለምንድን ነው እንደዚህ የምታለቅሹ ምናምን ሲላት ልጄ ታማብኛለች እና አሁን በቃ ምን ማድረግ እንዳለብኝ ራሱ አላቅም እና ደግሞ ሕክምናውን እንዳትጀምር ይኸው ብር የለኝም ያለችኝን 200 ምናምን ሺህ ብር ሙጥጥ አድርጌ ለሆነች ለመድኃኒት ገዛሁባት ምናምን እያለችም እንግዲህ እያለቃቀሰ ትነግረዋለች። እሱም በጣም ያዘነን መስሎ እያናገራት ነበር በነገራችን ላይ ማለት ነው። እናም እያናገራት ባለበት ጊዜ የምር ግን በጣም ነው ያሰቀች መሀሌት ማለት ነው፣ በጣም ከሚባለው በላይ የምር መሀሌት እኮ የሆነ እንትና ዝብረቅረቅ ያለው መቼ እንደው ታውቃላችሁ? ከብሩክ ጋር ከተፋታች ጀምሮ ነው። በቃ ከብሩክ ጋር ተፋታች፣ ከዛን ቀን ጀምሮ ሁለ ነገሯ ተበለሻሸ፣ በቃ ተበለሻሸ። እና ሌላው እንግዲህ እንደመሆን ይሄ ራሱ አቶ ሀብታሙ በትክክለኛ መልኩ ብትመጣለት ኖሮ የምር ይረዳት ነበረ። እንግዲህ እንደተመለከታችሁት ወንድ ልጅ አለ እንግዲህ ያው በሴትነቷ እየተጠቀመች ምናምን ብልጥ ብትሆን ኖሮ ብዬ ነው እኔ እንግዲህ የማስበው። ማለት በእርግጥ ይሄንን ነገር ባልደግፍም ይሄንን የመሸተውን ነገር እኔ በእርግጥ አልደግፍም፣ ግን ያን ባልደግፍም ግን ካለችበት አንጻር በእርግጥ የሆነ ነገር በቃ ከችግር ለመውጣት ስንል ወይ አለ አይደለ ይረዳታል ብዬ ይደግፋታል ብዬ አስብ ነበረ። ግን እሷ ደግሞ በሌላ ነገር ነው የመጣችው፣ በቃ በሌላ ምክንያቱም እሷ በር ስለሆነ እያሳደደች ያለችው ልክ የሆነ ያንን ሰው ራሱ እንዴት ማጥመድ እንዳለባት ብቻ በቃ የሆነ በቅንጭላቷ ብር ነው የምታስበው። አያችሁና አሁን የኤደንን ልጅ እንግዲህ ተጠቅማ ብር ልትቀበል ነበር፣ ግን ደግሞ ኤደን በማታስበው መልኩና ምንም በማታደርገው መልኩ ኤደን በነገራችን ላይ ልጇን ላደረገችባት ነገር ዋጋ ለማስከፈል ዝግጁ ነበረች። በቃ እንዴት ማስከፈል አለብኝ ይች ልጅ ላይ ላደረገችብኝ ነገር ምን ባደርጋት ነው የምረካው እያለች እንግዲህ ብዙ ጊዜ በራሷ በተደጋጋሚ ታስብ ነበረ። እናም እንደዛ እያሰበች እንግዲህ ማህሌት በቃ ሰተት ብላ ኤደን ጋር መጣችላት ማለት ነው። እና ኤደንዬም እንግዲህን ያው ተቀጣጥረዋል ከአቶ ሀብታሙ ጋር። ማህሌትም እዛ መታ ስለ ልጇ እያለቀሰች ምናምን፣ ከዛ አቶ ሀብታሙ ምንም ነገር እንዳታስቢ አይዞሽ በቃ ሙሉ ወጪውን እኮ እኔ እኮ ሸፉኔ አሳክምልሻለሁ ብዬሻለሁ። ስለዚህ አንቺ ነሽ እኮ ዶክተሮቹንም እንዳላገኝ የከለከልሽኝ እኮ እኔ እኮ ዶክተሩንም አገኝቼ ላናግራቸው ዝግጁ ነኝ ይላታል ማለት ነው። ምክንያቱም ዶክተሩንም ሁሉንም ነገር ማህሌት የሆነ አዘጋጅታለች። አሁን የማንልች ልጅ የቀረችው የኤዴን ልጅ ብቻ ነበረች የቀረው ገባችሁ? እና እንደዛ ምናምን ሲላት እንግዲህ በቃ ብሩን ስጠኝ ምናምን ስትለው እሺ በቃ ጸሐፊ ይዛለች ትመጣለች፣ ላንቺ እንደው ምርጥ ሰርፕራይዝ አለኝ ይላታል። ከዚህ ምን ሰርፕራይዝ ነው ምናምን ሲል ወይ እንደውም ስናነሳት መጣችው መጣ ጸሐፊ በቃ ትሰጥሻለች። ከዛ ጅርት ኤደን
ዱቅ ትላለች። እናም ቆይ ላስረዳ ስትል ምን አባሽ ነው የምታስረጂ ብሎ እንግዲህ ትቷት ሄዷል። ወዶቼ እንግዲህ ቀጣይ ፓርት ደግሞ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።